የአሜሪካው ፕሬዝዳንት ትራምፕ ትናንት በሰሜን ምዕራብ ናይጄሪያ በአይኤስ ላይ ወታደራዊ እርምጃ መውሰዳቸውን ይፋ አድርገዋል። የናይጄሪያ መንግስትም እርምጃው ከአሜሪካ ጋር በመተባበር የተፈጸመ መሆኑን አረጋግጧል። ሪፖርተራችን ኤርሚያስ በጋሻው ጉዳዩን በዝርዝር ተመልክቶታል። ማንም ሰው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአገራቸው የውጭ ግንኙነት ዙሪያ ምን እንደሚያደርጉም ሆነ ምን እንደማያደርጉ በቅጡ መገመት ወይም በአግባቡ መተንተን መቻሉ በእርግጥ ያጠራጥራል። ሰውየው ያደርጋሉ ተብሎ የሚጠበቁ ነገሮችን አላደረጉም። አያደርጉም ተብለው የሚገመቱ ነገሮችን ደግሞ ደጋግመው በማድረግ አሳይተዋል። ትናንት የወሰዱት እርምጃ ግን ከአንድ ወር አስቀድመው የዛቱበት የሚጠበቅ እንጂ ድንገቴ ክስተት አልነበረም። ዓለም የኢየሱስ ክርስቶስን ልደት አንድም በጸሎት አንድም በፌሽታ እያከበረ ውሎ ሲያመሽ የአሜሪካ የጦር ሚኒስቴር በናይጄሪያ ጥቃት ሊፈጽም ሲሰናዳ ነበር። ይህንኑ ጥቃት እኩለ ሌሊት ገደማ ላይም አደረገው። የተቀረው ዓለም ከአውደ ዓመት አከባበር ፋታ ወስዶ የአሜሪካ ጦር የአፍሪካ እዝ በፕሬዝደንት ትራምፕ ትዕዛዝ ሰሜን ናይጄሪያ ሶኮቶ ግዛት ላይ የሚሳኤል አረር ሲያዘንብባት ተመለከተ። ፕሬዝደንት ዶናልድ ትራምፕ በቀደመ ንግግራቸው የናይጄሪያ መንግስት በሰሜናዊ የአገሪቱ ክፍል በክርስቲያኖች ላይ የሚደርሰውን ጥቃት ካልገታ ምንም አይነት ድጋፍ እንደማያገኝ ከፍ ሲልም አገራቸው ወታደራዊ እርምጃ እንደምትወስድበት ገልጸው ነበር። hereby instructing our Department of War to prepare for possible action. If we attack, it will be fast, vicious and sweet, just like the terrorist thugs attack our cherished Christians. These are cherished people. These are great people. Leave them alone. Warning. The Nigerian government better move fast before it's too late. ትናንት ከጥቃቱ በኋላ በማህበራዊ ትስስር ገጻቸው ባሰፈሩት መልእክትም ለክፍለ ዘመናት ታይቶ በማይታወቅ መጠን ንጹሃን ክርስቲያኖች ላይ ጥቃት በሚፈጽመው የአይኤስ የሽብር ቡድን ላይ ጠንካራ እርምጃ መወሰዱን አስታውቀዋል። ፕሬዝዳንት ትራምፕ በዚሁ መልእክታቸው የእርሳቸው አስተዳደር እስካለ ድረስ የጽንፈኛ ሽብርተኝነት እንዲያብብ እንደማይፈቀድ ካነሱ በኋላ የቡድኑ ግድያዎች እስካላቆሙ ድረስም መሰሉ እርምጃ እንደሚቀጥል አስጠንቅቀዋል። ትናንት የአሜሪካ እርምጃ ያረፈባት ሶኮቶ ግዛት የቦኮ ሐራም ቅርንጫፍ የሆኑና ከአይስ ጋር ትስስር ያላቸው ቡድኖች የሚንቀሳቀሱባት ግዛት ነች። እስካሁን እርምጃው የትኛው ቡድን ላይ እንዳረፈ በእርግጥ በይፋ ባይገለጽም በተለይም ላኩራዋ የተሰኘው የአይስ ሳህል ቀጠና ወታደራዊ ክንፍ ላይ ያነጣጠረ ስለመሆኑ ግን የጸጥታና ወታደራዊ ጉዳይ ተንታኞች እየገለጹ ይገኛሉ። በበርካታ ታጣቂ አማጽያንና የሽብር ቡድኖች የምትታመሰው የናይጄሪያ መንግስት የታጠቁ የሽብር ቡድኖች የጥቃት ኢላማ አሜሪካ እንደምትለው ክርስቲያኖች ብቻ አይደሉም ባይ ነው። እንደ አገሪቱ መንግስት ገለጻ የሁሉም እምነት ተከታዮች የሽብር ጥቃቶቹ ሰለባዎች ናቸው። ከአንድ ወር ገደማ በፊት የአገሪቱ ፕሬዝደንት ቦላ አህመድ ቲኑቡ ባወጡት መግለጫ ናይጄሪያ የሃይማኖት አድሎ እንደሚፈጸምባት አድርጎ ማቅረብ መሬት ላይ ካለው እውነታ ጋር ይቃረናል ማለታቸው ይታወሳል። ፕሬዝደንቱ አክለውም አገራቸው ሃይማኖትን መሰረት ያደረገ ግድያ የማይፈቀድባት የሁሉም እምነት ተከታይ ዜጎች መብት በህገ መንግስታዊ ስርዓት የሚከበርባት አገር ነች ብለዋል። ያም ሆነ ይህ ግን የአገሪቱ የጦር ኃይል በማንኛውም እምነት ተከታይ ላይ ጥቃት የሚፈጽሙትን እነዚህን የሽብር ቡድኖችና አማጺ ኃይሎች የማጥፋቱ ሥራ እምብዛም አልተሳካለትም። ለዚህም ይመስላል የናይጄሪያ መንግስት ጉዳዩ በአሜሪካ መንግስት የተቀረጸበትን ትርክት ባይቀበለውም አብሮ ለመስራት የተገደደው። ትናንት የናይጄሪያ የውጭ ጉዳይ መስሪያ ቤት ባወጣው መግለጫም በጸረ ሽብር ዘመቻው ከአሜሪካ መንግስት ጋር ባደረገው ትብብር በሰሜን ምዕራብ የአገሪቱ ክፍል ውስን ኢላማ ላይ ጥቃት መፈጸሙን አረጋግጧል። ሉዓላዊነትን በማክበርና በዓለም አቀፍ ሕጎች ላይ መሰረት አድርጓል ያለው ከአሜሪካ ጋር የሚያደርገው የደህንነትና ሌላም አይነቱ ስልታዊ ትብብር ተጠናክሮ እንደሚቀጥልም ጠቅሷል። ነገሩን ግን የናይጄሪያም የአሜሪካን መንግስት በይፋዊ መግለጫዎቻቸው ከሚገልጹት በተለየ የሚመለከቱት አልጠፉም። አንደኛው ኬንያዊው የፓን አፍሪካ አቀንቃኙ ፕሮፌሰር ፓትሪክ ሉሙምባ ናቸው። እርሳቸው እንደሚሉት ዶናልድ ትራምፕ ናይጄሪያን ኢላማ የሚያደርጉት ለተገዳዳሪ ልዕለ ኃያላን አገራት መልእክት ለማስተላለፍ ወዲያ ደግሞ ለነዳጅ ሀብቷ ብለው እንጂ የክርስቲያኖች መገደል አሳስቧቸው አይደለም። So these messages are, in my view, coded, addressing different audiences and lending themselves to different interpretations. And when you do that, then you confuse your enemy and you become mysterious to your enemies, real and perceived. And in the Nigerian situation, I think that is exactly what he's doing. And remember that President Trump has deliberately renamed the Department of Defense as the Department of War.
So it's very clear that you've got to wage war, however you describe it, for purposes of telling the world, if you don't play ball, we are going to crush you.